ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 5 ሌሰን 7 ዛሬ የምናየው ሪቪኬሽን 5.3 ነው። መማሪያ መጽሐፋችሁ ላይ ሪቪኬሽን 5.3 የሚል አለ። ገጽ 185 ይገኛል። እነዚህን አጠቃላይ 7 ጥያቄዎች አሉ። እነዚህን ጥያቄዎች በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ዘ ፈርስት ኩዌስችን ምንድነው የሚለው? What does a higher specific heat capacity mean in terms of heat energy transfer ይላል። ምን ማለት ነው? higher specific heat capacity ማለት ምን ማለት ነው? ከሂት ኢነርጂ ጋር ያለው ግንኙነት ምን ይመስላል የሚለውን ስናይ መልሳችን a higher specific heat capacity mean a substance requires a larger amount of heat energy። አንድ ሰብስታንስ higher specific heat capacity ያለው ስንል ምን ማለት ነው? larger amount of heat energy ይፈልጋል ማለት ነው። ምን ለማድረግ? ያው የሙቀት መጠኑን ለመጨመር ወይ ሪሊዝ ለማድረግ ወይንም ደግሞ ራይዝ አፕ ለማድረግ። ብዙ ጊዜ ዝቅተኛ ኮምፔር ማድረግ ይኖርብናል። higher specific heat capacity ስንል ከሱ ያነሰ አንድ ሰብስታንስ ወስደን ሁለቱ ያላቸው ስፔሲፊክ ሂት ካፓሲቲ አንደኛው ከአንደኛው ከበለጠ ሃየር ስፔሲፊክ ሂት ካፓሲቲ ብለን የምንጠራው ምን አለው? ከፍተኛ የሆነ የሂት ኢነርጂ መጠን ይፈልጋል። 1 ዲግሪ ሴልሺየስ የሙቀት መጠን ለመጨመር ከፍተኛ የሆነ የሙቀት መጠን ይፈልጋል ማለት ነው። ኦኬ ሶ a higher specific heat capacity means a substance requires a larger amount of heat energy to raise the temperature of a given mass by 1 degree Celsius or 1 by 1 Kelvin compared to the substance with a lower specific heat capacity። ዝቅተኛ specific heat capacity ካለው ሰብስታንስ የተሻለ ሂት ኢነርጂ ይፈልጋል ማለት ነው። ኦኬ ሶ ባለፈው እንዳልኳችሁ ለምሳሌ የተለያዩ ሰብስታንሶችን ብንወስድ let's take here is water ውሃ እንውሰድ። 1 ኪሎ ግራም ሳምፕል እንውሰድ and here is oil እንውሰድ። ኦይል አለን። ይሄም ኦይሉም ተመሳሳይ የማስ መጠን አለው። 1 ኪሎ ግራም ሳምፕል ወሰድ። which one is higher specific heat capacity and which one is lower specific heat capacity ካለን ዝቅተኛ specific heat capacity ያለው ኦይል ነው። ይሄ lower ነው። ኮምፔር ስናደርግ lower specific heat capacity በላብራቶሪ ቼክ ሲደረግ heat capacity ያለው። ይሄ ደግሞ compared to oil ውሃ higher የሆነ ወይ ከፍተኛ የሆነ specific heat capacity ያለው heat capacity ያለው። ሶ ምን ማለት ነው? ስፔሲፊክ ሂት ካፓሲቲያቸው ተለያየ ማለት ይሄ ውሃ ከነበረው የሙቀት መጠን በ1 ዲግሪ ሴልሺየስ ለመጨመር የሚያስፈልገው የሂት ኤነርጂ መጠንና ኦይሉ ወይም ዘይቱ ደግሞ በ1 ዲግሪ ሴልሺየስ የሙቀት መጠን ለመጨመር የሚያስፈልገው የሙቀት ኃይል የሙቀት ኢነርጂ ኮምፔር ስናደርግ it needs more heat energy የትኛው? ውሃው። ብዙ ሙቀት የሚፈልገው የትኛው ነው? ውሃው። ሶ ለምሳሌ የነበራቸው ኢኒሻል ቴምፕሬቸር ለስቴክ 20 ዲግሪ ሴልሺየስ ነው ብንል ይሄንን ወደ 21 ዲግሪ ሴልሺየስ ለማሳደግ ምን ያህል ሂት ኢነርጂ ይፈልጋል ስንል ከዘይቱ ጋር ኮምፔር ስናደርግ ሞር ሂት ኢነርጂ የሚፈልገው የትኛው ነው? ውሃው ነው። ስለዚህ ብዙ ጊዜ ሃየር ስፔሲፊክ ሂት ካፓሲቲ ያላቸው ሰብስታንሶች ምን ይፈልጋሉ? it needs more heat energy ማለት ነው። ኦኬ ሶ ከፍተኛ ሙቀት የሚፈልገው የትኛው ነው? ውሃው ነው ከዘይቱ ማለት ነው። ሶ ኢዚሊ ለምሳሌ ኩክ ስታረጉ ካያችሁት እኩል የውሃ መጠንና እኩል ዘይት ብታረጉ ቶሎ የሚፈለው ወይንም ቶሎ ሙቀቱ የሚጨምረው የትኛው ነው? የዘይቱ ነው። ምክንያቱም ዝቅተኛ ስፔሲፊክ ሂት ካፓሲቲ ስላለው። ይሄ ደግሞ ጀስት እያንዳንዱ ሙቀት ለምሳሌ ለማፍላት ብንፈልግ 100 ዲግሪ ሴልሺየስ ድረስ እስኪደርስ የሚፈልገው የሙቀት መጠን ከፍተኛ ነው። ቢኮዝ ከፍተኛ የሆነ ሂት ካፓሲቲ ስፔሲፊክ ሂት ካፓሲቲ ስላለው። ዘይቱ ግን ጀስት ቦይል ለማድረግ ወይንም ደግሞ ለማፍላት ብንፈልግ ኮምፔር ቱ ዋተር ከውሃ ጋር ስናነጻጽረው ዝቅተኛ የሆነ ስፔሲፊክ ሂት ካፓሲቲ ስላለው የሚፈልገውም የሂት ኢነርጂ መጠን ዝቅተኛ ነው ማለት ነው። ስለዚህ መልሳችን ጥያቄው what does a higher specific heat capacity mean in terms of heat energy transfer ይላል። a higher specific heat capacity means the substance requires a large amount of heat energy። ምን ይፈልጋል? higher specific heat capacity ያለው ማለት larger የሆነ ሂት ኢነርጂ ይፈልጋል። to rise the temperature of a given mass 1 ኪሎ ግራም ሳምፕል ወስደን by 1 degree Celsius ወይም by 1 Kelvin scale compared to the substance lower specific heat capacity
ዝቅተኛ ካለው ኮምፔር ስናደርገው ከፍተኛ ሂት ኢነርጂ የሚፈልገው ሃየር ስፔሲፊክ ሂት ካፓሲቲ ያለው ነው። ሪቨርሱም እንደዚህ ነው። ለምሳሌ ሙቀቱን ሪሊዝ የሚያደርገው ብዙ ሂት ኢነርጂ ሪሊዝ የሚያደርገው ሃየር ስፔሲፊክ ሂት ካፓሲቲ፣ አብዞርቭ ለማድረግ የሚያስፈልገው የኃይል መጠን ብዙ የፈለገው ሃየር ስፔሲፊክ ሂት ያለው ሰብስታንስ ሪሊዝ ለማድረግ ወይም ሂት ኢነርጂውን ለማስወጣትም ኢት ኒድስ ሞር ኢነርጂ፣ ብዙ ኢነርጂ የሚጠይቀው ሃየር ስፔሲፊክ ሂት ካፓሲቲ ያለው ነው ማለት ነው። ኦኬ ሶ ሎወር ስፔሲፊክ ሂት ካፓሲቲ ያለው ግን ሙቀቱን ለመጨመርም ሪሊዝ ለማድረግም ኢነርጂው ዝቅተኛ የሚጠይቀው ኢነርጂ ዝቅተኛ ነው ማለት ነው። በዚህ መልኩ ከመለሳቸው ትክክል ናቸው። ኩዌስችን ነምበር 2 ምንድነው የሚለው? ኮንክሪት ሃዝ ኤ ሃየር ስፔሲፊክ ሂት ዛን ሶይል። ብዙ ጊዜ ኮንክሪት ከአፈር ወይም ከሶይል ሃየር የሆነ ስፔሲፊክ ሂት ካፓሲቲ ያለው። ዩዝ ዚስ ፋክት ቱ ኤክስፕሌን ዋይ ኤ ሲቲ ሃዝ ሃየር አቨሬጅ ቴምፕሬቸር ዛን ዘ ሰራውንዲንግ ካንትሪሳይድ አት ናይት ይላል። ምን ማለት ነው? ለምሳሌ ብዙ ጊዜ አርበን ወይም ደግሞ ከተሞች አካባቢ ቢልዲንጎች ይበዛሉ፣ ህንፃዎች ይበዛሉ። ከምን የተሰሩ? ከኮንክሪት የተሰሩ አይደል? ከኮንክሪት ስለተሰሩ ህንፃዎቹ ብዙ ጊዜ ሂት ሃየር የሆነ ስፔሲፊክ ሂት ካፓሲቲ ያለው ማለት ኮንክሪት ሂትን አብዞርቭ ወይንም ደግሞ ያ ኮንክሪት ከፀሐይ ከምናምን የሚያገኘውን ሙቀት ጀስት ለመሞቅ ወይም ሙቀቱን እንዲጨምር ለማድረግ ኢት ኒድስ ሞር ሂት ኢነርጂ። ቀን ቀን በጣም ፀሐያማ ሆኖም አይታችሁ ከሆነ ህንፃ ውስጥ ቅዝቃዜ አለ። ያ ማለት ሂት ለመሆን ጀስት ኢት ቴክስ ታይም አይደለ? ሂተር ለመሆን ማለት ነው። ለምሳሌ ህንፃዎቹ ከላሜራ ነገር የተሰሩ ቢሆን ኑሮ በጣም ቃጠሎ ነበር የሚሆነው አይደል? ላሜራዎቹ ብዙ ጊዜ ከኮንክሪት ጋር ስናነጻጽረው ዝቅተኛ ስፔሲፊክ ሂት ካፓሲቲ ያላቸው ቶሎ ነው የሚግሉት ማለት ነው። ኦኬ ኮንክሪት ግን አብዞርቭ ስለሚያደርግ ሙቀት በጣም ብዙ ሙቀት ስለሚፈልግ ኢት ቴክስ ታይም ማለት ነው። ብዙ ጊዜ ይፈጃል። ኢት ኒድስ ሞር ሂት ኢነርጂ። አፈር ግን እንደምታዩት ከኮንክሪት ጋር ስናነጻጽረው ለውስጥ የሆነ ስፔሲፊክ ሂት ካፓሲቲ ነው ያለው። በቀላሉ ከኢንቫይሮንመንቱ ወይም ከፀሐይ የሚያገኘውን ሂት ኢነርጂ አብዞርቭ በቀላሉ ያደርጋል። ሙቀቱን በዛው ልክ ይጨምራል። ሲቀዘቅዝም ቶሎ ይቀዘቅዛል አይደል? ዩዝ ዚስ ፋክት፣ ይህንን ፋክት በመከተል ቱ ኤክስፕሌን ዋይ ኤ ሲቲ ሃዝ ኤ ሃየር አቨሬጅ ቴምፕሬቸር ዛን ዘ ሰራውንዲንግ ካንትሪ ሳይድ አት ናይት ይላል። ማታ ማታ ደግሞ ኢንቫይሮንመንቱ ይቀዘቅዛል። አካባቢው ፀሐይ ስለማትኖር ሙቀት ይቀንሳል አካባቢው ላይ ያለው። ለምሳሌ ካንትሪ ሳይድ ማለት ለምሳሌ ሩላር አካባቢ፣ ገጠራማ አካባቢ ወይም ከከተማ ወጣ ያሉ አካባቢዎች ላይ ስታዩ ከተማ አካባቢ ህንፃዎቹ ምናምን ስላሉ ጀስት ያለ የሙቀት መጠን ከገጠራማ አካባቢ ካሉ ኮምፔር ስናደርግ ሙቀቱ የመጨመር ባህሪ ያለው፣ ብዙም ቅዝቃዜ አይሰማንም። ለምንድን ነው? መልሳችን ኮንክሪት አብዞርስ ሞር ሂት ኢነርጂ ዛን ሶይል ኢን ዘ ዴይ ታይም። ብዙ ጊዜ ቀን ቀን ብዙ ሂት ኢነርጂ አብዞርቭ የሚያደርገው ማን ነው? ኮንክሪት አይደለ? ምክንያቱም ሞር አብዞርቭ የሚያደርገው ኮንክሪት ነው። ምክንያቱም ሃየር የሆነ ስፔሲፊክ ሂት ካፓሲቲ ስላለው። ብዙ ጊዜ ሃየር የሆነ ስፔሲፊክ ሂት ካፓሲቲ ያላቸው ማቴሪያሎች ሞር ሂት ኢነርጂ ይፈልጋሉ፣ አብዞርቭ ያደርጋሉ ከሶይል የበለጠ ማለት ነው። መቼ? ቀን ላይ። ሲሚላርሊ ዘ ኮንክሪት ሪሊዝ ሞር ሂት ኢነርጂ፣ አብዞርቭ ባረገው መጠን ቀን ላይ ያከማቸውን የሙቀት መጠን ማታ ደግሞ ምን ያደርገዋል? ሪሊዝ ያደርገዋል፣ ያስወጠዋል። ምክንያቱም ኢንቫይሮንመንቱ ቀዝቃዛ ስለሆነ። ሂት በባህሪው ከፍተኛ ሙቀት ካለው ዝቅተኛ ሙቀት መጠን ወዳለው ትራንስፈር ያደርገዋል አይደል? ለምሳሌ ይሄ ካፕ ኦፍ ቲ ነው ብንል ኢንቫይሮንመንቱ ለምሳሌ አካባቢው ላይ ያለ የሙቀት መጠን 20 ዲግሪ ሴልሺየስ ነው ብንል፣ ይሄ ደግሞ ቡና ነው ብንል፣ ኮፊ ነው ብንል፣ ይሄ ኮፊ ቡናው 100 ዲግሪ ሴልሺየስ ነው ብንል የፈላው የትኛው ነው ሞቃት ስንል ቡናው ነው። ስለዚህ ቡናው ውስጥ ያለው ሙቀት ወደ ኢንቫይሮንመንቱ ምን ይሆናል? ሪሊዝ ይሆናል ማለት ነው። እየወጣ ለምሳሌ ረስተነው ቡናችን ሳንጠጣ ከሆነ ጀስት እየቀዘቀዘ ይመጣል ማለት ነው። ለምን ቀዘቀዘ ቡናው ስንል ጀስት ወደ ኢንቫይሮንመንቱ ሙቀቱ ወይም ሂት ኢነርጂ ትራንስፈር ስለሆነ። ቡናው እስከምን ድረስ ነው ሊቀዘቅዝ የሚችለው ስንል ኢንቫይሮንመንቱ 20 ዲግሪ ሴልሲየስ ከሆነ ቡናውም ወደ 20 ዲግሪ ሴልሲየስ ይለወጣል። ያ ማለት ከኢንቫይሮንመንቱ ጋር ተመሳሳይ የሙቀት መጠን ላይ ነው ማለት ነው። ያ ማለት ተርማል ኢኩሊብሪየም እስኪደርስ ድረስ ሂት ትራንስፈር ያደርጋል። እዚህ ጋርም እንደምታዩት ጀስት ቀን ላይ
ኮንክሪቱ ወይም ህንፃዎቹ አብዘርቭ ያደረጉትን ሙቀት ማታ ማታ አካባቢው ላይ ቅዝቃዜ ስለሚሆን ምን ያደርጋል ማለት ነው? ወደ አካባቢው ያለውን ሙቀት ሪሊዝ ያደርጋሉ። ስለዚህ ከህንፃው የሚገኘው ሙቀት ሪሊዝ ስለሚሆን ከተማ አካባቢ በጣም ቀዝቃዛ አይሆንም ማለት ነው። So similarly, the concrete release more heat energy during the night than the daytime. ከቀን ይልቅ ማታ አካባቢ ላይ ህንፃዎቹ አካባቢ ላይ ሞር ሂት ኢነርጂ ሪሊዝ ያደርጋል ማለት ነው። እንደ ሂተር ያገለግላል ማለት ነው። በጣም ባይሞቀንም ጀስት ያለውን ኢንቫይሮንመንቱን ግን ምን ያደርጉታል? ያሞቁታል ማለት ነው። ያ ሙቀት ከየት ነው የመጣው ካለን ህንፃዎቹ ቀን ላይ አብዞርቭ ያደረጉትን ሙቀት ሪሊዝ ስለሚያደርጉ by then making the cities warmer ከተማዎቹ ምን ይሆናሉ? ሞቃታማ ወይንም ደግሞ የተወሰነ ሞቃታማ የመሆን ባህሪ ይኖራቸዋል። ዛን ዘ ካንትሪ ሳይድ ዲሪንግ ዘ ናይት አዘር ፋክተርስ ኬፕት ዘ ሴም ይላል። ሌሎቹን ፋክተሮች ከግምት ውስጥ ሳናስገባ ጀስት ሙቀትን ሊጨምሩ ሊቀንሱ የሚችሉ የተለያዩ ፋክተሮች አሉ። ከተማ አካባቢ ማታ ማታ ምንድን ነው ሞቃታማ ይሆናል ማለት ነው። ያ ሙቀት ከየት መጣ? ከፀሐይ ብርሃን ሳይሆን ጀስት ህንፃዎቹ ማታ ማታ ቀን ቀን ላይ አብዞርቭ ያደረጉትን ሙቀት ማታ ላይ ሪሊዝ ስለሚያደርጉ ማለት ነው። ሉክ ለምሳሌ ሩላር አካባቢ ገጠራማ ወይንም ከከተማ ወጣ ስንል ያለው አፈር ነው። ጀስት ሶይል አብዛኛው ፓርት እጽዋት ምናምን አሉ። ሶ ከፀሐይ የሚያገኙትን ሙቀት ያላቸው ስፔሲፊክ ካፓሲቲ ከኮንክሪት ጋር ሶይል ከኮንክሪት ጋር ነው የሚለው። ሶ ብዙም አብዞርቭ አያደርጉም አይደለ? ያላቸው ስፔሲፊክ ካፓሲቲ ትንሽ ከሆነ በተወሰነ መልኩ ሂት አብዞርቭ ያደርጋሉ። ማታ ማታ ሪሊዝ ያደርጋሉ። ሪሊዝ ሲያደርጉም በጣም በጥቂቱ ነው። ብዙ ሙቀት አብዞርቭ ስለማያደርጉ ሪሊዝ የሚያደርጉትም የሙቀት መጠን ዝቅተኛ ነው። ሶ አት ዘ ዴይ ታይም ቀን ላይ ሶይል ወይም አፈር ምንለው አብዛኛው ሜጀር ፓርቱ እሱ ስለሆነ ሂትን አብዞርቭ ያደርጋሉ፣ ግን በተወሰነ አማውንት ነው ያላቸው ስፔሲፊክ ካፓሲቲ ኮምፔር ቱ ኮንክሪት ከኮንክሪት አንጻር አነስተኛ የሆነ ስፔሲፊክ ካፓሲቲ ስላላቸው ዝቅተኛ የሆነ የሂት አብዞርቭ የማድረግ አቅማቸው ዝቅተኛ ነው። በተወሰነ መልኩ ነው ሂት አብዞርቭ የሚያደርጉት። ማታ ማታ ደግሞ ጀስት ሙቀት ከፀሐይ የሚያገኘው ሙቀት ስለሌለ ወደ ኢንቫይሮንመንቱ ምን ያደርጋሉ? ሪሊዝ ያደርጋሉ አይደል? ሪሊዝ ያደርጋሉ። ልክ እንደዚህ ያወጣሉ። ሲያወጡ ግን ያለው የሙቀት መጠን ኮምፔር ቱ ኮንክሪት ከኮንክሪት አንጻር ብዙ ሂት አብዞርቭ ስላላደረጉ ያለው ሪሊዝ የሚያደርጉት ሙቀትም አነስተኛ ነው። ስለዚህ አካባቢ ላይ ያለው የሙቀት መጠን አነስተኛ ነው ማለት ኩል ነው፣ በጣም ቀዝቃዛ ነው ማለት ነው አንጻራዊ። ከተማ ላይ ወይም አርባን ሲቲ ላይ ስንሄድ ደግሞ ብዙ ህንፃዎች አሉ። ህንፃዎቹ ምን ያደርጋሉ? ሙቀት ይሰበስባሉ አይደለ? ቀን ላይ ብዙ ሂት ኢነርጂ አብዞርቭ ያደርጋሉ። ምክንያቱም ግሬተር የሆነ ከፍተኛ የሆነ ስፔሲፊክ ሂት ካፓሲቲ ላላቸው። ሶ ቀን ላይ አብዞርቭ ያደረጉት ሂት ኢነርጂ ማታ ደግሞ ኢንቫይሮንመንቱ ቀዝቃዛ ስለሚሆን ፀሐይ ስለማይሆን ከባቢ አየሩ ከህንፃው ላይ ያለው ሙቀት ወደ ኢንቫይሮንመንቱ ምን ይሆናል? ይወጣል። ልክ ህንፃዎቹ ሙቀት ሪሊዝ ያደርጋሉ። እዚህ አካባቢ ላይ ያለው የሙቀት መጠን ምንድን ነው ማለት ነው? ዋርመር ነው፣ ሞቅ ያለ ነው ማለት ነው። ከምን አንጻር? ከሩላር ወይንም ደግሞ ከገጠራማ አካባቢ አንጻር ስናይ ማለት ነው። ይሄ ፋክት ነው ማለት። ይሄ ፋክት ምንድን ነው? ለምንድን ነው ከተማ አካባቢ ላይ ጀስት ከገጠር አካባቢ ማታ ማታ ትንሽ ሞቅ የማለት ባህሪ ያለው ስንል ጀስት ያላቸው የኮንክሪት ስፔሲፊክ ሂት ካፓሲቲ ከሶይል ስፔሲፊክ ሂት ካፓሲቲ የበለጠ ስለሆነ ቀን ቀን ያከማቸውን የሙቀት መጠን ማታ ማታ ሪሊዝ ስለሚያደርግ ጀስት ያለው አካባቢው ላይ የሚፈጥረው የሙቀት መጠን ኮምፔር ቱ ሩላር ኤሪያ አርባን ኤሪያዎች ዋርመር ናቸው ብለን ማብራራት እንችላለን ማለት ነው። መልሳችን በዚህ መልኩ ከመለሰ ተገቀለን። Question number 3 ምንድን ነው? How many joules of energy are required to rise the temperature of 100 gram of gold from 20 degrees Celsius to 100 degrees Celsius? Use specific heat capacity of gold is 129 joule per kilogram per degree Celsius. ይህ ጥያቄ ምንድን ነው? 100 ግራም የሚመዝን ወርቅ ሙቀቱ ከ20 ወደ 100 ዲግሪ ሴልሲየስ ለማሳደግ ሲፈልግ ምን ያህል የሙቀት መጠን ይፈልጋል? ምን ያህል ሙቀት ይፈልጋል ነው? ምን ያህል የሙቀት ኢነርጂ ይፈልጋል ነው? አይ ቲንክ ወርቅ ከ20 ዲግሪ ሴልሲየስ የነበረው ቴምፕሬቸር ወደ 100 ዲግሪ ሴልሲየስ የሙቀት መጠኑን ለማሳደግ ምን ያህል ሂት ኢነርጂ ይፈልጋል ነው? ለአንድ ኪሎግራም ወርቅ ሳምፕል ነው ስፔሲፊካሊ 1 ኪሎግራም ሳምፕል ኦፍ ጎልድ በአንድ ዲግሪ ሴልሲየስ ለመጨመር ስፔሲፊካሊ የሚያስፈልገው የሂት ኢነርጂ መጠን 129 ጁል ነው። 129 ጁል ለአንድ ኪሎግራም
ወርቅ በ1 ዲግሪ ሴልሺየስ የሙቀት መጠን ለመጨመር ይህን ያህል ሂት ኢነርጂ ይፈልጋል። ስለዚህ የተሰጠ ምንድነው 100 ግራም ወርቅ ነው። ሙቀቱን ከስንት ወደ ስንት ነው የሙቀት መጠኑን ማሳደግ የፈለገው? ከ20 ወደ 100 ነው። ከ20 ወደ 100 ለማሳደግ የሙቀት መጠኑ ምን ያህል የሙቀት ኃይል ያስፈልጋል ወይንም ምን ያህል የሙቀት ኢነርጂ ይፈልጋል ነው። ሶ ይህንን ለመስራት ጀስት በጣም ሲምፕል ነው። ጊቭኖቻችን እናወጣለን። ሶ ማስ ኦፍ ጎልድ ኢዝ ጊቭን ምን ያለው 100 ግራም ነው። 100 ግራም ወርቅ ወደ ኪሎግራም ሲለወጥ 1 ኪሎግራም 1000 ግራም ነው። 100 ስንት ይሆናል ብላችሁ ተሰሩ 0.1 ኪሎ ማለት ነው። ሶ ለ1000 ማካፈል 0.1 ኪሎ ግራም ይመጣላችኋል። እንዲሁም ኢኒሻል ቴምፕሬቸር ኦፍ ጎልድ አለ። ኢኒሻል ቴምፕሬቸራችን መነሻ ሙቀት መጠን 20 ዲግሪ ሴልሺየስ ነው። ፋይናሊ ደግሞ የሙቀት መጠኑ 100 ነው አይደለ? ሶ የሙቀት ለውጥ ወይም ቼንጅ ኦፍ ቴምፕሬቸር ስንፈልግ ከፋይናል ቴምፕሬቸር ማንን መቀነስ ነው? ኢኒሻል። ሶ ፋይናላችን 100 ነው። 100 ሲቀነስ 20 ስንት ይሆናል? 80 ማለት ነው። ሶ ቼንጅ ኦፍ ቴምፕሬቸር አገኘን ማለት ነው 80 ዲግሪ ሴልሺየስ። ሶ ይሄ እንዴት መጣ ካላችሁ ጀስት ፋይናላችን 100 ዲግሪ ሴልሺየስ ሲቀነስ ኢኒሻል ቴምፕሬቸራችን ደግሞ 20 ዲግሪ ሴልሺየስ ነው። ከ120 80 ዲግሪ ሴልሺየስ። ኦኬ ሶ ዴልታ ቲ ማለት ቼንጅ ኦፍ የሙቀት ለውጥ የሙቀት መጠን ለውጥ። ሌላኛው የተሰጠን ስፔሲፊክ ሂት ካፓሲቲ ነው። ስሞል ሲ ነው የሚወከለው። የጎልድ ወርቅ ሲምቦሉ ምንድነው? ኤዩ ነው አይደለ? ሲ ኦፍ ኤዩ ማለት ስፔሲፊክ ሂት ካፓሲቲ ኦፍ ጎልድ ማለት ነው። ሶ 129 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ። እነዚህ ናቸው የተሰጡን። ምንድን ነው የተጠይቃችሁት? የተጠይቃችሁት ሪከርድ ወይም የሚፈለገው ነገር ሪከርድ ምንድን ነው? ሃው መኒ ጁልስ ኦፍ ኢነርጂ ይላል። ምን አይነት ኢነርጂ? የሙቀት ኢነርጂ። ሶ ሂት ኢነርጂ ሪፕሬዘንትድ ባይ ኪው ምን ያህል ጁል ነው? ያው ሂት ኢነርጂ በጁል ስለሚለካ ምን ያህል የሙቀት መጠን በጁል የተለካ የሙቀት መጠን ያስፈልገዋል ነው። ሶ ይህንን ለመስራት ጀስት በጣም ሲምፕል ነው። ሶሉሽን እንልና ከዚህ በፊት ባየነው መልኩ ስፔሲፊክ ሂት ካፓሲቲ ማለት ሂት ኢነርጂ ዲቫይድ ባይ ማስ ዲቫይድ ባይ ቼንጅ ኦፍ ቴምፕሬቸር አይደል? ይሄን ፎርሙላ እንጠቀማለን ማለት ሶ ክሪክሮስ ስናደርገው ኪው መልቲፕላይድ ባይ 1 ኪው ወይ ሂት ኢነርጂ ማለት ነው። ይሄን በዚህ ስናባዛ ደግሞ ማስ ሲባዛ ስፔሲፊክ ሂት ካፓሲቲ ሲባዛ ቼንጅ ኦፍ ቴምፕሬቸር አለ። ሶ ሶስቱን ነገሮች ማባዛት ነው። ማስ አለን፣ ስፔሲፊክ ሂት ካፓሲቲ አለን፣ ቼንጅ ኦፍ ቴምፕሬቸርም አለን። ሶ ማስ ይሄው፣ ቼንጅ ኦፍ ቴምፕሬቸር እዚህ ጋር አለን። ሶስቱን ነገሮች ማባዛት ነው ስፔሲፊክ ሂት ካፓሲቲ ማለት። ስለዚህ እያንዳንዱ ሰብስት ማድረግ ነው። ሂት ኢነርጂ ኢዝ ኢኳል ቱ ማስ 0.1 ኪሎግራም አለን ሲባዛ ስፔሲፊክ ሂት ካፓሲቲ ኦፍ ጎልድ ደግሞ የወርቅ ስፔሲፊክ ሂት ካፓሲቲ ተሰጥቶኛል 129 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ሲባዛ ቼንጅ ኦፍ ቴምፕሬቸራችን 80 ዲግሪ ሴልሺየስ ነው ማለት። እነዚህ የተሰጡ ናቸው። ቁጥሮቹን ሰብስት ነው የምናደርገው። ፐር ዲግሪ ሴልሺየስን ያጣፋል። ኪሎግራም ፐር ኪሎግራም የሚለው ይጣፋል። የሚቀረው ማነው? ጁል ነው። ሂት ኢነርጂ በጁል ነው። ሃው መኒ ጁልስ ይለናል ኦፍ ኢነርጂ። የምናገኘው የአማውንት መጠን በጁል ይቀመጣል ማለት ነው። ሂት ኢነርጂ ኢዝ ኢኳል ቱ የምናባዙ 0.1 ሲባዛ በ129 ሲባዛ በ80። ይህም በካልኩሌተር እናስላው። ሳይንቲፊክ ካልኩሌተር ተጠቅመን እናስላው። 0.1 multiplied by 129 multiplied by 80 ስንት ነው? 1032 አይደል? መልሳችን 1032 የቀረው ዩኒት ጁል ነው። ስለዚህ ምን ያህል ሙቀት ይፈልጋል ማለት ነው? ይሄ ወርቅ ከ20 ወደ 100 ዲግሪ ሴልሺየስ ሙቀት ራይዝ ለማድረግ ምን ያህል ሂት ኢነርጂ ያስፈልገዋል? የሚያስፈልገው የሂት ኢነርጂ መጠን 1032 ጁል ነው ብለን በቀላሉ መመለስ እንችላለን ማለት ነው። Question number 4, why are coastal climates much more moderate than inland climates ይላል። ብዙ ጊዜ ኮስታል ክላይሜትስ የምንላቸው ባህር ዳርቻ አካባቢ ላይ የአየር ንብረትና ጀስት ባህር ዳርቻ ያልሆነ ወይንም ደግሞ የሌለው አካባቢ ኢንላንድ ክላይሜትስ ጋር ስናየው ጀስት ኮስታል ክላይሜትስ ማች ሞር ሞደሬት የሆነ የቴምፕሬቸር መጠን አለ። ለምንድን ነው የተለየው ነው የሚለው።
መልሳችን ኮስታል ክላይሜትስ የምንለው እንደምታዩት አንዳንድ አካባቢዎች ጀስት የባህር ዳርቻ አካባቢ ላይ ይኖራሉ። አንዳንድ ደግሞ በአካባቢው ላይ ምንም አይነት የባህር ዳርቻ ከሌለ ኢንላንድ ክላይሜትስ ብለን እንጠራለን። ክላይሜቱ ወይም ደግሞ የአየር ንብረቱ የተለያየ ነው የሚሆነው። የተመጣጠነ የሚሆነው ብዙ ጊዜ የባህር ዳርቻ ወይም ኮስታል ክላይሜትስ አካባቢ ላይ። እዚህ አካባቢ ደግሞ ጀስት ኢንላንድ ክላይሜትስ የምንለው ጀስት የተመጣጠነ የሆነ የቴምፕሬቸር መጠን የለም፣ ሁኔታ የለም። ስለዚህ ምንድን ነው እንደዚህ የሆነበት ምክንያት ነው ጥያቄው። ኮስታል መልሳችን ኮስታል ክላይሜትስ አር ሞር ሞደሬት ቢኮዝ ላርጅ ቦዲስ ኦፍ ዋተር ሃቭ ኤ ሃይ ሂት ካፓሲቲ። ዋናው መልስ ብዙ ጊዜ የባህር ዳርቻ የምንለው ወይም ኮስታል ክላይሜትስ ትልቅ የሆነ ላርጅ ቦዲስ ኦፍ ዋተር አለ፣ የውሃማ አካል አለ። ያ ማለት ደግሞ ውሃ በባህሪው ምንድን ነው? ይሄ ውሃማ አካል ነው። ይሄ ደግሞ ጀስት ሶይል ነው። የትኛው ነው ከዋተር እና ከሶይል የትኛው ነው ሃይ የሆነ ስፔሲፊክ ሂት ካፓሲቲ ያለው ስንል ሃይ የሆነ ስፔሲፊክ ሂት ካፓሲቲ ያለው ውሃ አካባቢ ይላል። ውሃማ አካባቢዎች ሃይ የሆነ ስፔሲፊክ ሂት ካፓሲቲ ያለው። ስለዚህ ሞር ሂት ኢነርጂ ይፈልጋል ማለት ቀን ቀን ላይ ከፍተኛ የሆነ ሙቀት ሲሆን ጀስት ሙቀቱን አብዞርብ በማድረግ የኢንቫይሮንመንቱን ሙቀት አብዞርብ በማድረግ ጀስት አካባቢ ላይ የሚፈጠረው ሙቀት ምን ያደርጋል? ያመጣጥናሉ ማለት ቀን ቀን ላይ። ማታ ማታ ደግሞ በጣም ቀዝቃዛ በሚሆንበት ሰዓት ከውሃው አብዞርቭ ያደረገው ሙቀት ወደ ኢንቫይሮንመንቱ ሪሊዝ ስለሚያደርግ ጀስት ወደ ኢንቫይሮንመንቱ የሚለቀው ሙቀት አካባቢው ላይ ያለው ሙቀት ያመጣጥነዋል ማለት ነው። ስለዚህ ሞደርኔት የሆነ ወይንም ደግሞ መካከለኛ የሆነ የሙቀት መጠንና የቅዝቃዜ መጠን አለ ማለት ነው። ኢንላንድ ወይንም ደግሞ ባህር ዳርቻ ያልሆነ አካባቢ ላይ ግን እንደዚህ አይሆንም። ምክንያቱም ሶይል ስፔሲፊክ ካፓሲቲው በጣም ከውሃ ጋር ስናነጻጽረው ዝቅተኛ ነው። ስለ ስፔሲፊክ ሂት ካፓሲቲው አነስተኛ መሆኑ ምንድን ነው? ሙቀት በሚሆንበት ሰዓት በጣም ከፍተኛ የሆነ ግለት ይፈጥራል። አካባቢ ላይ ከፍተኛ ሙቀት ይፈጠራል። አብዞርቭ የሚያደርገውም ሂት ኢነርጂ ትንሽ ነው የሚሆነው። ማታ ማታ ሲሆን ደግሞ አካባቢ ሲቀዘቅዝ ሶይሉ ወይንም አፈሩ አብዞርቭ ያደረገው የሙቀት መጠን አነስተኛ ስለሚሆን ሪሊዝ የሚያደርገውም የሂት ኢነርጂ መጠን አነስተኛ ነው። ስለዚህ ኢንቫይሮንመንቱ ምንድነው? ሙቀታማ አይሆንም ማለት ነው፣ ቀዝቃዛ ነው የሚሆነው። ስለዚህ የተመጣጠነ ሙቀት የሚኖረው ኮስታል ክላይሜትስ አካባቢ ወይም ባህር ዳርቻ ያለ ኢንቫይሮንመንት ወይም የአየር ንብረት ጸባይ ነው ማለት ነው። ኮስታል ክላይሜትስ አር ሞር ሞደሬት ቢኮዝ ላርጅ ቦዲስ ኦፍ ዋተር አካባቢ ላይ ከፍተኛ የሆነ ውሃማ አካል አለ። ሃቭ ሃይ ሂት ካፓሲቲ ከፍተኛ የሆነ ስፔሲፊክ ሂት ካፓሲቲ አለው። ሚኒንግ ዘይ አብዞርቭ ኤንድ ሪሊዝ ሂት ሞር ስሎሊ ዛን ላንድ ከደረቃማ ከሆነው የመሬት ክፍል ይልቅ ሙቀትን አብዞርቭ በማድረግም ሪሊዝ በማድረግም ጥሩ የሚሆነው የትኛው ነው? ጀስት የውሃማ አካል ወይም ደግሞ ኮስታል ክላይሜትስ ነው ማለት ነው። ዚስ ኪፕስ ኮስታል ኤሪያስ ኩለር እዚ አካባቢ ላይ ወይም ደግሞ ኮስታል ኤሪያዎችን ኩለር በማድረግ ኢን ሰመር ኤንድ ዊንተር ዋርመር ኢን ዊንተር በበጋ ወቅት በጣም ከፍተኛ ከሆነ ሙቀት በክረምት ደግሞ ከፍተኛ የሆነ ቅዝቃዜን በማመጣን ኪፕስ በማድረግ ወይንም ደግሞ በመመጠን አካባቢ ላይ የሚፈጠረውን አላስፈላጊ የሆነ ከፍተኛ የሆነ ሙቀት እንዲሁም ከፍተኛ የሆነ ቅዝቃዜ መጠን ምን ያደርገዋል? መካከለኛ ያደርገዋል ማለት ነው። ኦኬ ሞደርኔት ያደረገበት ዋናው ሚስጥር እንዳልኳችሁ ሙቀት የሂት ኢነርጂ መጠን ለምሳሌ ከባቢው አየር ላይ ከፍተኛ ፀሐይ ነው እንበል፣ ከፍተኛ ሙቀት አለ። ያ ሙቀት ይሄ ውሃ በተፈጥሮ ሃይ የሆነ ስፔሲፊክ ሂት ካፓሲቲ ያለው፣ ስለዚህ ያለው ቴምፕሬቸር ቶሎ ስለማይጨምር ኢት ኒድስ ሞር ሂት ኢነርጂ ብዙ ሂት ኢነርጂ አብዞርቭ ያደርጋል። ወዴት? ወደ ውሃማው አካል ማለት ነው። እዚህ አካባቢ ላይ ከፍተኛ ሙቀቱን ምን ያደርግልናል? ሬጉሌት ያደርገዋል ማለት ነው ቀን ቀን ላይ። ማታ ማታ ደግሞ ኢንቫይሮንመንቱ ወይም አካባቢ ላይ ቀዝቃዛ ነው የሚሆነው፣ ውሃው ደግሞ ትንሽ ሞቃት ይሆናል። ምክንያቱም ቀን ላይ የሰበሰበን ውሃ ሙቀት ስላለው ማታ ማታ ወደ ኢንቫይሮንመንቱ ምን ያደርጋል? ሙቀቱን ሪሊዝ ያደርጋል። ስለዚህ አካባቢው ላይ የሚፈጠረው ቅዝቃዜ ከውሃው ከሚመጣው ሂት ኢነርጂ የተወሰነ አካባቢው ላይ ምንድነው የተመጣጠነ ሙቀት በጣም ቀዝቃዛ እንዳይሆን ያደርገዋል ማለት ነው። ኦኬ ሶ ሞደርኔት ወይንም ደግሞ መካከለኛ የሆነ የቴምፕሬቸር መጠን ኮስታል ኤሪያ ወይም ኮስታል ባህር ዳርቻ ላይ ያለውን አካባቢ ላይ የተመጣጠነ ሙቀት እንዲኖር ውሃው ያግዘዋል ማለት ነው። እዚህ ጋር ግን
ላንድ ወይም ደረቅ የመሬት ክፍል ላይ ውሃማ አካባቢ ስላልሆነ እዚህ ጋር ሶይል ነው ያለው። ይህ ሶይል ቀን ላይ ኢንቫይሮንመንቱ በሚግልበት ሰዓት በተወሰነ መልኩ እንደ ውሃውን ባይሆን የተወሰነ መልኩ ሂት ኢነርጂ አብዞርቭ ያደርጋል። ብዙ ሂት ኢነርጂ አብዞርቭ ስለማያደርግ ከፍተኛ ሙቀት ኢንቫይሮንመንቱ ላይ ካለም ከፍተኛ የሆነ ሙቀት እንዳለ ነው የሚሆነው ማለት ነው። ማታም እንደዚህ ኢንቫይሮንመንቱ ላይ ቀዝቃዛ ሲሆን ከአፈሩ የሚወጣው ሙቀት አነስተኛ ነው። ኢንቫይሮንመንቱ ላይ ያለው ሙቀት የበለጠ ምን አያደርገውም? ሞቃታማ አያደርገውም። ስለዚህ ቅዝቃዜም ሆነ ሙቀትን የተወሰነ የመቋቋም አቅም ስለሌለው ያለው ስፔሲፊክ ሂት ካፓሲቲ አነስተኛ ስለሆነ ቅዝቃዜ ሲሆንም በጣም ቅዝቃዜ ነው፣ ሞቃታማ ሲሆንም ሞቃታማ ነው የሚሆነው። ነገር ግን እንደዚህ ውሃማ አካላት አካባቢ ያሉ ኤሪያዎች ግን ጀስት ሞደሬት የሆነ ወይም መካከለኛ የሆነ ሙቀት አለ ማለት ነው። ጥያቄያችን why are coastal climates much more moderate than inland climates ይላል። ለምንድን ነው ሞደሬት የሆነ የቴምፕሬቸር መጠን የኖረው ነው? መልሳችን ይሄ ነው ማለት ነው። which experience more extreme temperature fluctuation as land heats up and cools down quickly? ብዙ ጊዜ ኮስታል የሆኑ ክላይሜት ወይም ውሃማ አካል ያላቸው ቢች ዳር የምንላቸው አካባቢዎች ከላንድ አካባቢዎች ጀስት ያለውን ቴምፕሬቸር ፍላክቹዌት የሚያደርግ ቴምፕሬቸር ምን ያደርጉታል? ሞደሬት ያደርጉታል ማለት ነው። ኦኬ ላንድ ላይ ግን ጀስት ኤክስትሪምሊ ቴምፕሬቸር ፍላክቹዌሽን አለ። ከፍተኛ ሙቀት ሲኖር ጀስት በጣም ከፍተኛ የሆነ ኢንቫይሮንመንት አካባቢው ይሞቃል። ኤንድ ሲቀዘቅዝም ኩልስ ዳውን ኩዊክሊ በፍጥነት ምን ይሆናል? አካባቢው ይቀዘቅዛል ማለት ነው። ኦኬ ይሄ አንደኛው የሶይል ወይም ደግሞ አፈር ወይ ላንዱ ሶይሉ ባህሪው ምንድነው? ጀስት ስፔሲፊክ ሂት ካፓሲቲው ከውሃማ አካል ወይም ከውሃ ጋር ኮምፔር ስናደርገው ያለው ስፔሲፊክ ሂት ካፓሲቲ ስለሚያንስ ነው ማለት ነው። ኦኬ በዚህ ምክንያት ነው የቴምፕሬቸር መጠን ጀስት ሞደሬት የሆነው ማለት ነው። ኮስታል ክላይሜትስ ከኢንላንድ ክላይሜት ጀስት ኮስታል ክላይሜትስ ሞደሬት የሆነ ምክንያት ዋናው የስፔሲፊክ ሂት ካፓሲቲ መለያየት ነው። ለዛሬ በቃናል። በሚቀጥለው ሌሰን ደግሞ ቀሪ ጥያቄዎችን በጋራ አብረን እንሰራለን ማለት ነው። እስከዚያው ድረስ በክፍል 2 እስከምንገናኝ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ